በእኛን አትበይ። ስለኔና እኔና አንቺን የምንወራ ሙኒት እነሱንም ስለሚጠቅሱ አንቺን የወከለ እኔና አንቺን የወከለ ነገር ብቻ እንነጋገር። እየነገርኩ ነው። እሺ ምንም ውስጥ እንደሌለሁበት እያወቅ አብረን ደባልቀኸኛል። ያውም እንደ ተበዳይ ሳይሆን እንደ በዳይ አድርገህ ነው ያቀረብከኝ። ሁለት ሶስተኛ ነገር ቪዲዮዎች እያሳየ ድምጾች እያሰማ በማይገናኝ ነገር ስታማኝ ሀሜትም አይደለም ፊት ለፊት ስትናገር ነበር እዚህ ጋር። አራተኛ ነገር የልጆቼ ፎቶ ሲለጠፍ አንተና ራስ ናችሁ ከሰብለ ተቀብላችሁ የለጠፋችሁት። ሰብለነች እኔን ፌስቡክ የሰጠቻችሁ አይደለ? ልጆቼን በዛ ያህል ሲባሉ እንዲህ ሲባል እንደዛ ሲባል ተው አላልክም። ልጆቼ የተደበቁ ልጆች አይደሉም እዚህ ጋር ወጥተው የተለጠፉት። ከፌስቡክ ላይ አንስታችሁ አምጥታችሁ እዚህ ጋር የለጠፋችሁት። ነገር ግን ልጆቼ በጥሩ ቦታ እንዲነሱ እንጂ አንተ በዛን ያህል በምትሳደብበት ትርፍ ንግግር በምትናገርበት ቦታ የኔ ልጆች አይነሱም። ሹፌርሽ መጥቶ ሆቴል ውስጥ ሆነሽ ራቁትሽን ነይ ብለሽ እያልክ አሳፋሪ ንግግሮች፣ አስነዋሪ ንግግሮች እህትህ ብሆን ትለኛለህ፣ እናትህ ብትሆን ትላለህ። ይሄንን ሁሉ በውሸት አንድም እውነት በሌለው ስንት ነገር ነው ያልከኝ። እኔ ህፃን ልጅ ነኝ ወይ እንዲህ የምባለው? በምን መጥፎ ነገር አግኝተኸኝ? ምን መጥፎ ነገር አድርጌህ አንተ? አራተኛ ነገር ላለመክሰስ ምንም ነገር አያስፈልገውም። ተባባሪም የለኝም። በህይወቴም ተባብሮኝ የሚያውቅ ሰው የለም ለምንም ነገር። እኔ አላህን ወክዬ ወጥቼ ነው እያንዳንዷን ነገር የማደርገው። ጠላትነት የለም ነበር በእኔና ባንተ መሃል። መስመሮችን ሁሉ በጣጥሰህ የመጣኸው እኔ ጋር አንተ ነህ። ሁሉ ጊዜ ጭንቅላቴ ውስጥ ጥርጣሬ የነበረው በመሃላችን ወሬ የሚያወራ ሰው አለ ወይ? ከመሬት ተነስቶ ለምን ታርጌት አደረገን የሚል ነገር ነበረ። ግን በአንደበት ራሱ ተናገርከው ማንም ምንም እንደሌለ። ብሔርተኛ ነኝ እኔ ስለምናገር እኔ ወንት ስለኔ የጠየኩሽን ጥያቄ ግን እየመለስሽልኝ አይደለም። ምኑን መለስኩልህ? እኔ ተረዳሁት በዚህ መልኩ ነው ጥያቄዎችን። ይሄንን ሁሉ የምታደርገኝ ምን ስላደረኩ? በመጀመሪያ ምን ስላደረኩ? እኔ በመጀመሪያ ሐሳብሽን እሺ ጨርሽ እንዳላስቆምሽ ፊት ለፊት ነው የሚላል። ይሄ ነው ጥያቄ። ምን ስላደረኩ? ከጨረሽ ስለዛ ጉዳይ ስላደረግሽውም ስላስደረግሽውም ስላልሽውም ጉዳይ እኔና አንቺ ያነካካንን ጉዳይ እንደ ትልቅ አይቻ ክብሬና አዎ ብዙ ስራዎችን ሰርተናል። በማልጠብቅብሽ ቦታ ግን አግኝቼሻለሁ። አንቺ ስላልሽኝ ሐሰት ነው ብዬ የማልፍ ሰው አይደለም። ማንም ሳይደርስብኝ ማንንም ለማዳን ለማንም አሽቃብጬ አንቺ ስትናገሪ ሚውት አድርጌያለሁ። እኔ ዝም ብዬ የደመኩሽ ነው። ሐሳብሽን ጨርሻለሁ ስትይ መናገር የጀመርኩት። ጥያቄ ጠይቋቸው ነው። ጥያቄ አልመለስሽ። ጥያቄ የሚሆኑ ንግግሮችን አትናገር። ጥያቄ ንግግሬም ሁሉ ነገሬም በጣም ግልጽ ነኝ። አድምጪ። እኔ አሁን በመጀመሪያ በአክብሮት የጠራሁሽ አንቺ በሌለሽበት፣ ለምን ራስሽን በጀግና ቦታ ራስሽን ታውቂያለሽ። በሌለሽበት አንቺን መናገር ስለማልፈልግ ነው የጠራሁሽ። መተሻል፣ ጥያቄ ጠይቄሻለሁ። ለጥያቄዎቼ ግን በቂ መልስ አልሰጠኝ። በመጀመሪያ አሁንም የምናገረው ነገር ማንንም ለማትረፍ ለማንም አሽቃብጭ አይደለም። በሰማኋቸው በተደረጉ ነገሮች እኔና አንቺ ተቀያይመናል። መናገር ያለብኝን ተናግሬያለሁ። ልጆቼን ምናምን አልሽ፣ ይሁን የኔም ይሁንም አይሁንም ጆከር እኔ 10 ምናምን ዓመት ሚዲያ ላይ እንኳን አንቺ ሌላም ሰው ለጥፏል ብዙ ፎቶዎች። ጆከር ነው አለህበት። ይሄንን አመጣጥሽ የነበረው ነገር ምናልባት ከሆንኩም እድሉን ብታገኝና ወደዛ ከተመለስን እድሉን ብታገኝና ሁኜ ቢሆን ኑሮ አቅሙ ቢኖርሽ እኔ ዛሬ የለሁም ነበር። የፈለግሽውን አንቺ የስም ጉዳይ ነው፣ የኔ ደግሞ የህይወት ጉዳይ ነው። እንደዚህ አሁን ተንተን አድርጌ እኔ በሌለሁበት ሌባ ምናምን ስላልሽ የኔ የህይወት ጉዳይ ነው። መሳደቡን እንጂ ስለ ብሔርተኝነት አላቅም ብለሽ በጆሮዬም ለእኔ ነግረሽኛል። በደንብ ታውቂያለሽ።
በተደጋጋሚ እኔ በፖለቲካው ዙሪያ እንኳ ይሄን ስለው እንደዚህ አይነት ጉዳይ መግባት በውስጥ በኩል ብዙ ነገሮች ብይሻቃለሁ። ያንቺ ልጆች ማንም ሰው እዚህ ላይ መጥቶ የሙኒት እነዚህ እንደዚህ አይነት ልጆችሽ እነዚህ ናቸው ብሎ ራስ ተናግሯል። ሪከርድ ማውጣት ይችላል። የሌላው ልጅ እንደሚሳደበው ሌላውን ልጅ እንደሚናገረው ለጥፎ አንቺ እንደዚህ ነው አንቺ እንደዚህ ልጆች ብሎ አልተናገርም። በጭራሽ ልጆቿን እንዳትናገር ነው ያልኩት። ሲለጥፍ ልጆቹን አንሳቸው ለማሳየት ያክል አሳየ አንሳ ብየዋለሁ። ከዛ ውጭ የአንቺ ልጆች እንዲናቸው ተዘቅዝቀው ተለጥፈው ማንንም ለጥፉልኝ ዘቅዝቁልኝ እንዲህ አድርጉልኝ ራስንም ቢሆን የአንቺን ልጆች ፎቶና የአንቺን ቤተሰቦች ፎቶ ተቀብዬን ያላመጣው ባመጣ ኑሮ ለጥፈዋለሁ። አንቺን ለመናገር አንቺን ዝቅ አድርጌ ለምን አንድ እውነት ይዤ 30 ውሸትን እየጨመርኩኝ መሳደብም የሚዲያው ጸባይ ስለሆነ የሚዲያው ባህሪ ስለሆነ አንድ ግልጽ ጥያቄ ልጠይቅሽ። ኢቲኤም ስታወጣ ይቻላል አልሽ። መኖሬን እያረጋገሽና መስጠት ላለብሽ አካል እየሰጠሽ እንጂ አይተሽኝ አይደለም። አንቺ የተናገር 2 ቀን እኔ ከቤት እንኳን ኢቲኤም ላወጣ ወጥቻለሁ። እሱን ተነጋግረንበት በውስጥ አልፈናል። ግን እኔ አሁን አንድ ነገር የምጠይቅሽ ትላንት አልተዋችሁም፣ ጊዜ ጉዳይ ነው። እንደዛ ሰው ላልደርስ እኔ ልጆችሽን የተሳደብኩበት ቪዲዮ አልተባባልንም። እነሱ አንተ ነህ እኮ ያልከው። አንተ እኔ የምፈልገው አትድረስብኝ አልደርስባትም ማለት እኔ ነቅኝ። ኦኬ ልጨርስ ባልተቤቱም ስላለ ታረቁ ይቅርታ ተባለ። ይቅር ትልቅ ናት፣ ይቅርታ አላታለሁ። እሷም ለእኔም ይሄን ያደረኩትን ቀድመሽ ይቅርታ አላቅም። ብቻ እዛ ላይ አንቺ ስለቀደምሽ እኔ ስለቀደምኩ ትንሽነት ትልቅነት አይደለም። የማከብራቸው ሰዎች ናቸው። ተደዋውለው ያለውን ነገር በህይወት ያሉ ሰዎች ናቸው። አለሱም ይቅርታ ተባብራችሁ ምናምን ሲባል አይ እሱ ሳይሆን ይቅርታ ተባብለናል። ከዚህ በኋላ ላልደርስባት በአሽሙርም ይሁን በምንም ላልነካት ቃሌን እሷን በምትሄድበት ቦታ ላይ ሄጄ ስሟንም ላናነሳ ኮፒ ሊንክ አድርጉ። ባለችበት ላልደርስብሽ ስል እችን ሳልጨርስ ነቅለሽ ወጥተሽ ሀቢባ ገዝተለ ቅር አላላቸውም እነሱ፣ እኔም ቅር አላለኝ። አንቺ ግን እኔ የተናገርኩትን አልተናገርሽም፣ ወጥተሽ ነው የሄድሽው። ይሄ እነሱ ያከበሩኝ ሰው ረግጭ መውጣት ጀግንነትም አይደለም። ያንን ነገር አምኜበት እነሱ ምረፍ ስላሉኝ አርፌ ጸጥ። ከዛ ወዲህ እኔ ነክቼሻለሁ። ይሄ እንኳን ሙሙ በሚባል ደረጃ ይሄን 2 ቀን ሲራገብ ስምሽን ጠርቼ እንኳን አላወራው። ፈቅጄ እኮ ነው እሱም ፈቅደሽ ነው። ግን እኔ አንቺ ችግር ስላለ እኔ ሀሳቤን ካቋረጥሽኝ ምናልባት እኔን ነገር ማላነሳበት ምንድነው ለእነዚህ ሰዎች ቃል ስለገባው ስድብም ይሁን ትችትም ይሁን ምንም ይሁን ቤት አለኝ ቤታት እንደፈለግሽ መነጋገር። ግን እዚያ መካከል ማከብራቸው ሰዎች ስለሆኑ ነው። ትላንት ምን አልሽ? መጨረሻ እኔ ማለት የምፈልገው ትቻችሁ አይደለም። አንቺም ሰድበሽኛል፣ እኔም የአንቺም ቤተሰቦች እናትሽ ትበዲ አዎ ብያለሁ። ሟችናቴን እንዲሰጠል ምን ይሰማል? ሟችናቴን አሳያለሁ። እኔ በቁም ነው ማሳብድ። ትደግመዋለህ፣ አታፍርም? ደደብ ነይ ውጪ። አይሽ ይሄ ነው የበታችነት ስሜትሽ። ፈርቼሽ አይደለም እዚህ አምጥቼ እንትን ያልኩሽ። ማንሽ አንቺ? ነይ አሁን ዝም በላ። አሁን ነይ ውጪ። ናውጣ፣ አንተም ውጣ፣ ሂድ፣ ዳይ። ማንንም ሰው አላከብርም። ቲክታክ ላይ ኮመንቱን ክፈቱታ። ውጣ፣ ውጪ። የኛ የሞቱ እናቶቻችን ተሰቅለው እየተሰደቡ አንቺ ማን ስለሆንሽ ነው? አንቺ ህይወቴ ልቀጥፊ እድሉ ቢኖርሽ እኮ እኔን ገድለሻል፣ አስገድልሻል አይደል? እድሉን ብታገኙ ኑሮ እኔን አሰቅለሻል። አንድ ነገር ልንገርሽ፣ አንቺ እኔን በፈለግሽው መንገድ ስድብ ነው እንደሚገርምሽ። ልታሰቂኝ የፈለግሽውን በርትተሽ ሰርተሻል። አሁንም እየሰራሽ ነው። አልተሳካልሽም። ከተሳካልሽ ደግሞ አድንቅሻለሁ። በስድብ አይደለም፣ ነይ በህግም በትችትም ስድብ ተሳድበሽ ከመጣሽ አሞልጭሻለሁ።
ክስ ይዘሽ ከመጣሽ ላመጣሽው ክስ አለው አንቺን ፈርቼ አንቺን እነዚህን ሰዎች አክብሬ እንጂ አንቺን ፈርቼ አንቺ እየወጣሽ በውስጥ ትለሳለሽና እዚህ መተሽ ደረትሽን እንደ ጀግና ትላላጫለሽ አይደል? እኔ ያደረኩትን ነገር ነው የተናገርኩት። እንደ ጀግና ትቻችሁ አይደለም፣ የጊዜ ጉዳይ ነው። አሁን አንድ ጊዜ ቆይ ተረጋጋ። እኔ እኮ ይኸውልህ ሐሳቤን ቆይ ያንን ነገር ማንም እናቱን የማይወድ ማንም ራሱን የማይወድ የለም። በጣም ግን የምታሳፍሪው እንደ ጀግና ወጥተሽ ራስሽ እንደማትነቂ ኢማራት ላይ መንግስትን እንኳን አንቺን ግለሰብ መንግስትን እናገራለሁ። ህዝብን እንደ ህዝብ ቁጭ ብዬ እንደ ብልግና ስናገር እነሱም ሲናገሩ መልስ መንግስትን ቁጭ ብዬ ዘግዝቄ የምተች ሰው ነኝ። እኔ አንድ ጥያቄ ሆነብኛል። አንድ ጊዜ ቆይ ልጨርስ። ሰይድ ሐሳብን ግን እኔ ፈሪ ሁኜ ጥያቄ አለ እኮ ተረጋጋ። ወበእናትህ እኔ ሐሳቤን ልጨርስ። እንደዚህ እያቋረጣችሁ ነው። የተቋረጠ ነገር እኔ አከብራለሁ። በቃ ረፍ። እኔ እንደ ፈሪ እኔ አንቺን ፈርቼ እንዴት ተውኩኝ? በውስጥ መተሽ የተለሳለሰ ልጆቼ ይሙቱ እንትና ይሙቱ ብለሽ ትናገራለሽ። እኔ እኮ አሁን የደገምኩልሽ የተናገርኩትን ነው። እናትሽን ሰድቤያለሁ። እሺ ይቅርታ ልልሽ ነበር። አንቺ ጀግና ሆነሽ ነው አለቀም የምትይኝ? ነይ ሞክሪኝ። አንቺ እኔ ቢሳካልሽ የእኛ እናቶች ሲሞቱ እኮ ነው ብሔርተኝነትን እዚህ ላይ አፌን የምከፍተው አይደለ? ተሳክቶልሽ ቢሆን ኑሮ የእኔ እኮ የህይወት ጉዳይ ነው። ያንቺ ደግሞ የግለሰብ ጉዳይና የምላስ ጉዳይ ነው። አንቺ ነፃ ሰው ስለሆንሽ ከብሔርተኝነት ያልተነካካሽ ስለሆንሽ እኔ ራሴ ወክዬ በማንም ወክዬ አይደለም ማንም ጋር አላገናኘሁሽ። ከዚህ በኋላ እኔ እንደ ግለሰብ ለሚመጣብኝ እንደ ግለሰብ አንድ ነገር ልንገርሽ። አንቺ እኔን በህይወት የተበቀልሽኝና በቁሜ የገደልሽኝ ቢሳካልሽ የኔ መረጃ ቢኖርሽ የኢቲኤም እውነት ቢሆን ያደረግሻቸው ነገሮች ሰይዶ ረባቦ ተረጋጋ 2 ደቂቃ ስጥ። ያደረግሻቸው ነገሮች እውነት ቢሆኑልሽ የህግ አካል ጋር ኤምባሲ ላይ ሄደሽ ማንንና አሸባሪ ብለሽ ስትይ የነበረው ሁሉ ራሳቸው በአንደበታቸው ራስ እኔ ከኤምባሲ ማላቃቸው መረጃ የማይደርሰኝ ነው የሚመስልሽ? እኔም በህይወት ብታገኝ ድሉ ብታገኝ አስገድልሽ ነበር። እኛም እናት አለን፣ እኛም ቤተሰብ አለን። እነዛ ቤተሰቦቻችን ሲሰደቡ ሲረገጡ ነው ዛሬ እኛ ቁመን አፋችንን የምንከፍተው። ደልቶና አይደለም። አንቺ ሴት ነሽ፣ ዱባይ ውስጥ ነው የምትኖሪ። ነይ ክሰሽኝ። እንደ ጀግና ግን ደረትሽን እንደ ጠገባ ሞራ ደረትሽን ገልብጠሽ ሌባ አዎ ማንም የሆኒማ እኛም ማንም እንደሚሰድብሽ ነው የሰደብኩሽ። በውስጥ ትለሳለሻለሽ። እዚህ መተሽ ምንም እንደምትሰሪ እንደ ጀግና ደረትሽን አንቺን ማንበርከክ ይችላሉ። የፈለግሽውን አባቴን፣ እናቴን፣ ቤተሰቤን እኔ በግልጽ የታወቅኩ ሰው ነኝ። ፊቴን አለማውጣቴን እንዳታይ ሂጂ። አንቺ የምታሽቃብጭላቸው ክሰሱ እና ሳስሩ የምታያቸው ሰዎች እኔም በደንብ ያውቃሉ። ወንድ ልጅ ነኝ። እስር ቤትንም በበረሃ ሁኜ በስደት ዓለም ስኖር እስር ቤትንም ሁሉንም ቀምሼ ያየሁት ልጅ። ብታስር ልቆረጥ ወንድ ነኝ። አንቺ እኔን ልታስር ለምን ይሆን ይማኛ እንደዚህ አላስፈራራሽም? እናቱ ያንቺ እናት አልተሰደበችም? ግልብጥብጥ አርገው እነ ማነው የሚባለው ይሄ ሪከርድም የፖስተው እስከ ሪከርድ ድረስ አርጎሽ እናትሽን፣ ቤተሰብሽን፣ ልጆችሽ ኦቲዝም እያሉ ሲሰደቡ አልነበረም? ይሆን ይማኛ እንደዛ ግልብጥብጥ በሌባ እያለ እንትን ሲልሽ ለምን አልከሰሽም? እንደኔ በርትተሽ ለምን አልወጣሽም? ሀቢባ እንደዛ ስታዋርድሽ ኳተር ላይ መተሽ ከሰሽ ጀግና ስትልሽ እንደኔ ለምን በርትተሽ አልወጣሽ? እኔ ህግ ስለሚፈልገኝ ነይ አልፈራሽም። አንቺ እናት ወልደሻለች፣ እንደ ጀግና ትጫዋቻለሽ። ትላንት መተሽ እኔ ፈርቼ እንዲጠው ህዝብ ሰብስበኝ ሚሊየን ግሩፕ ሰርተሽ ብትመጪ ሚሊየንሽንም ማንበርከክ ማስለፍለፍ የምችል ሰው ነኝ። አንቺ ሆነሽ ትላንት አፍርሰሽ ትቻችሁ አይደለም። እኔ እንደዚህ ኢማራት መንግስት ኢማራት እኮ ነው። እኔ ሳውዲ አረቢያ በህገ ወጥ ብዙ ዓመት የኖርኩ ነኝ። መሰደቱን እንችልበታል፣ እናውቅበታል። ወደን አይደለም። ውጭ ሰላም ትጫወቻለሽ፣ ውጭ ላይ ግን ወጥተሽ ግን እንደ ጀግና ትጫወቻለሽ። አግባብ አይደለም። አልፈራም። የትም ዓለም ነው፣ የትም ጀግና ነሽ። የፈለግሽውን አድርጊ። ገንዘብ አለሽ፣ ገንዘብ ሳክስ ይሄ ሎካሎ ባሌ ምናምን እንደዚህ እኔ እዚህ ሀገር ከስር መሰረትሽ ህይወትሽን በሙሉ አውቃለሁ።
አንቺ ጀግና ሆነሽ የሴት ጀግና ነኝ እንደዚህ ነኝ አልሽ አይደለ? ከፈለኩኝ አንቺን ለመጋፈጥ ልክ አጋባሽ ለአንቺ ብዬ ሳይሆን ወንድ ነኝ ካሜራ ላይ ተደቅኜ አንቺን እታገልሻለሁ። ከፈለክሽ አንቺ መጣያና አንቺ መናገሪያ አንቺና እኔ ይሄን በመባ ጉዳይ ሲመጣ ራሱ እኔ የሰራችውን ያደረገችውን ሐቅን እንጂ የምናገረው ያለ ሐቋን አልሰጥም። ስለተጣላኋት እኔ ይሄ ነው ብዬ አሳልፌ አልሰጥም ነው ያልኩት። አሁንም በግልጽ አምጥቼ ጥያቄን የጠየኩሽ ልጆችሽን አልሰደብኩም። እናትሽ ብዬ ግን አንድ ጊዜ ተሳድቤያለሁ። እሱን አልክድም፣ ይቅርታ ልጠይቅሽ ነበር። አንቺ ግን እንደ ጀግና ያጓራሻል። እናቱ ዛሬ ኢትዮጵያ ላይ አብይ አህመድ መንግስት የሚባለው ግልጽ ልንገርሽ፣ አንቺ የምታሽቃብጭለትና ከመንግስት ጎን አብሬ እሰራለሁ የምትይለት መንግስት ራሱ የእኛን እናቶች አጋድሞ እያረደ ነው። የእኛን እህቶች አጋድሞ በጅምላ እየጨፈጨፈ ነው። ስለ ስድብ ነው እንደሚገርምሽ። የኛ የሞቱ እናቶቻችን የኛ የሚጎዳው ማህበረሰባችን ተዘግዝቆ በግለሰብ ደረጃ ሳይሆን በመንግስት ደረጃ ህዝብ እንደ ህዝብ የሚጨረስበትና የሚጨፈጨፍበት ጊዜ ነው። ግን ጊዜን ተጠቅማችሁ እኛ በዚህ ችግር ውስጥ ስላለን እናንተ እኔ ወደ ማህበረሰብ አልደበቅም። አንቺ እናቴ ትሙት ወደ ማህበረሰብ ላንቺ አሁንም ፎከርሽብኝ አይደለ? እሺ ወንድሜ ሰድበኛል። እሺ ይቅርታ በለኝ። እሺ በአደባባይ ለእናትሽ ይቅርታ ማለት ለእኔ ሽንፈት አይደለም፣ በአክብሮት ነው ያወራሁሽ። ትላንት ወጥተሽ ግን እንደ ጀግና እኔን የማታይ ወጥተሽ ደረትሽን ነፍተሽ ማንም እኔን ሊያዘኝ አይችልም። ማንም በፖለቲካ ዙሪያ እንኳ ማንም የሚያዘኝ ሰው አንቺ ተሳክቶልሽ ቢሆን ኑሮ እኔን ቀብረሽ ነበር አልኩሽ እኮ። ኢቲኤም ላይ እኔ 24 ሰዓት ወረበል ከአባን ያልወጣው አንቺ ሄደሽ መረጃ የምጠይቃቸው ሰዎች ሄደሽ እንደ ደህንነት የተጠቀምሽው አንድ እንጉልፋቶ ተረድቶ የሚኖር አንድ ፋራ አለ። አጀንዳውን ፈልጌው አይደለም። ያንን ፋራ ግን እንደ ደህንነት ተጠቅመሽ ገንዘብ ከፍለሽ ጆከርን ተከታተል። እሱ ደግሞ ለእኔ በእጄ ነው። አንቺንም አቅሜ ምናልባት በህግ ደረጃ ላልጎዳሽ ይችላለሁ እንጂ አቅሜ የቻለውን አደርግሻለሁ። እናትሽን ሰድቤያለሁ ብዬ በግልጽ መናገሬ ደግሞ የሆነ ማኛ ነው አይመስለኝም። በግልጽ መናገሬ እሺ ይህንን ብለኸኛል አልፏል፣ ይቅርታ ጠይቄ። አንቺ ሰው እንዳለሽ ሰው እንደተናገረሽ ሰው ወጥተሽ ትላንት እንደ ጀግና እኔ ፈርቼ እንደተውኩሽ እኔ አስይዥ በፈለግሽው መንገድ ገንዘብ አለሽ፣ ይሄ ሳክስ እየመጣሽ ገንዘብ አለ እንዲህ እዚህ የመጣሽ ሌብል ኖሮሽ የምበትኘውን ነገር አትይ። አልፈራም። እኔ ማንን ወደ ማህበረሰብም አልደበቅም። ተዋት በሉኝ። ዱባይ ነው ያለሁት። በፈለግሽው መንገድ በፈለግ የትም ዓለም ነው የትም ምድርም ወግብ አንቺ እኔ ማብራራት አይጠበቅብኝም። የትም ዓለም ልኖር አሁንም ፎክረሽብኝ ወጣሽ አይደለ? በውስጥም የምታደርጊውን እናንቺ ከተነ አውቃለሁ። ስለዚህ ሞክሪ። እናት ወልደሻል። እኔም አልፈታሽም ከዚህ በኋላ። እነዛን ሰዎች አክብሬ ነበር አምጥቼ በክብር ነው የጠየቅኩሽ። በክብር ጠይቄሽ ግን አሁንም ተናግረሽ የምትወጪው ነገር አግባብ አይደለም። ይሄ ነው እናቱ። ካሁን በኋላ እንዳለፈው ጊዜ እናትሽ ትበሪያ ልጆችሽን ለጥፊ አታስቢው። ጀግና ነሽ ነይ። ኤምባሲ ምናምን እጅሽ ላይ ነው። ደውይላችሁ አስይዥ። ያን ጊዜ አስይዘሽኝ እኔ ሂሳቤን ዋጋዬን ተሰጥቼ ስመለስ ያን ጊዜ ጀግና እህቴ ብዬ አደንቅሻለሁ። ጨርሻ ሴዶ ረባቦና አስገቡት። አሁን በክብር ጠርቼ ነው ያናገርኩሽ። እሰማሃለሁ። እኔ ያ ትሰሚኛለሽ። አንደኛ ነገር ጀግና እያሉ ሲሏት ያጨበጭቡላት እኮ ነው አጓጉል ነገር እየሆነች ያለችውና ኦሬዲ እኮ ኤምባሲ ተኪዶ ብዙ ነገር ተደርጓል እኮ። ስለዚህ እኔ ከዚህ በኋላ ምን አይነት ድርድርስ ነው እየጠራህ የምትነጋገራት? ምን አይነት ነገርስ ነው? በቃ ላይክ ምንድን ነው ከዚህ በላይ ስለ ኤምባሲ አታውቅም? ሚጣዬ እኔ ጥሩ ጥያቄ ጠይቀሽኛል። እነዛ ያስማሙን ሰዎች ስላሉ ሁለተኛ ቤታችሁን ዘግታችሁ የት አላችሁ ኑ ቶሎ ምናምን ብላ እኔ እንደምፈራና ፈርቼ እንደተውኳት ህግም ፈርቼ እንደምታስይዘኝ ፈርቼ አንገቴ እንደፍቼ እንደቀረው ስለማንም ራሴና ራሴ ወክዬ ነው የተናገርኩት። ራሴና ራሴ ወክዬ ነው የተናገርኩት። ስለማንም ማንንም አልቀላቀልኩም።
ሀሳብ እየተናገረች ነው። ሀሳቧን አስጨርሻታለሁ። ሀሳቡን ካስጨረስኩ በኋላ እንደ ፖለቲካ ነው አለቀ። ሆን ተብሎ ነው ሰያ እንደዚህ የሚባል ነገር የለም። ሚውት አድርጋቸው ዝም በይ እኔ ነኝ የማወራው። አላስወራ ካላችሁኝ ቤት ከፍቼ አወራለሁ። ላውራበት አንዴ ቆይ እስቲ አንድ ጊዜ ኖ ሰያ ኖ እንደዚህ የሚባል ነገር የለም። ኖ ተዋውላችሁ ሊሆን ይችላል። ኖ እኔ መጨረስ አለብኝ። ሰያ በጣም በዛ እንከባበር። መጨረስ ለመሰለ ሁሌ እየወጣች ትፎክርበታለች። ሁሌ እየወጣች ይሄ ልጅ ወንድ ልጅ እኮ ነው። በቃ አሳስሪ። እኔ እንደውም አሁን ኖርኩን ሼር እያደረኩላቸው ነበር። ለንደን ፋኖች ይመጣሉ። እንደ አማራ ይታገልሻል። በቃ በጣም ነው ያበዛሽው ሙኒት። እዛ ጋር ጀግና ኖ ሜን ጀግንነት እኔ ርስት የሚያስለቅቅ ነው። ጀግና ሚዲያ ላይ ወጥቶ መንተክተክ አይደለም ጀግንነት፣ ሲበዛም ያስጠላል። ፉከራ እኛ ዱባይ በእንትና ወርቁ አይተሩን ባሽሙር ትናገረሽ አይቺ ሰምቼዋለሁ። ሙሉን ሪከርዱን ማለት ነው። እስኪ የሱን ስም አታስገቢ። የሱን ስም አታስገቢ። ሙሉን ሪከርዱን ኖ ጆከር ሙሉን ሪከርድ ሰምቼዋለሁ። ወይኔ ረብስማን ቦልዶን የሱን ስም አታስገቢ። ለመወደድ ምናምን ያስጠላል። እኔ ማንም አይወደደኝ። እኔ ወደዱኝ አውደዱኝ ሚዲያ ሰው ላታው ነኝ ባታው ነኝ። ወይኔ ነጋዴ አይደለም ሚዲያ ላይ ምን አገባኝ ግን ኖርማሊ ሁሌ ይሄ ልጅ እኔና እሷ ይኸውልሽ አንድ ነገር ላብራ። እኔና እሷ የተጣላ ነው በግለሰብ የራሳችን ጉዳይ እንጂ ዱባይ በገንዘብ ነው ሙሉን ስማው። ዱባይ በገንዘብ ህግ እንትን የሚባልበት ቦታ አይደለም ምናምን ላይክ እኔ ሂስቶሪ ጽፌልሻለሁ እንድታነብኝ። ግን በጣም ነው የሚያስጠላው። በቃ የሆነ ማውራት አይደለም ማድረግ። ያንን ቆይሽ ያንን የሚሰጥ አካል መልስ ሰይድን አስገቡት። በቃ እሺ የሚጣ አንድ ጊዜ እንደዚህ የሚባል ነገር የለም። ስለሌላ ሰው ስለተናገረችው አቅማለሁ ማንም ሰው የሰውን ስም አልጠራም ካሁን በኋላ አላያይዝም። እሱን ይሄን የምለው እኔ ስናገርና ለሱ ስቆም እኔ ያሰደብኩት እየተመሰለ እሱ ከፍሎ እንደሚያኖረኝ እኔ ድምጹንም አንድ ቀን ሰምቼ አላውቅም። አንድ ቀን ከሱም በስልክ እንኳን ሃሎ ብዬው አላውቅም። ካሁን በኋላ እኔ እሱ ከፍሎት እንዲህ አድርጎ እሱን ለማውረድ ተሳዳቢ እንዲህ ሰፖርት እየተደረገ አንዱ ምክንያቴ ስድብን ያቆምኩበት እሴ ነው ምክንያቴ። ግልጹን ነግራቸዋለሁ። እናትን አልሳደብም፣ በሐሳብ ሞግታለሁ። የማንንም ልጅ አልሳደብ። እናትስ በደብዬ ማንንም አልሳደብም። እናንተ እኔ መጥፎ ተናግሬ እሱን ለሱ ነው እኔም ስቆም የነበረው። እሱን እኔ በአካል ደረጃዬም አይደለም መስፈርቴም አይደለም ለማንም እንደምቆመው እቆማለሁ። ስቆምለት ነው የኖርኩት። የሱን ስም አንስቼ እዚህ ማስገባት ምናምን አስፈላጊ አይደለም። እኔና እሱ የተጣላ ነው። እሺ ችግር የለውም። እሺ እኔ ነኝ ያነሳው እኔ ወዳለሁ ኃላፊነቱ ግን ይኸውልህ ሁሌ ከመኖር እንደ አንድ ቀን እንዳንበሳ ኖሮ መሞት ይሻላል። በቀን እየወጣች ስትደነፋብህ ማርያምን እኔ አቀሳሰር አይደለም ማቀሳሰር ምናምን አይደለም ግን ያስጠላል። መብትሽ ነው። ስለኔ መናገር ትችያለሽ እህቴ ነሽ። ስለአንተ ነው የምናገር ግን ማቀሳሰር ምናምን ሳይሆን ይኸውላችሁ አይናችሁን ከፍታችሁ እዩ። ገባችሁ? ያ ማለት ምን መሰላችሁ? ሰው ይጣላል፣ ይሰዳደባል፣ ሚዲያ ላይ ብዙ ነገር ይደራረጋል፣ መልሶ ደግሞ ይታረቃል። ፈርዘር ሄዳለች፣ ኤምባሲ ይሄ ነው እሱ ብላ ፎቶ ምናምን ያን ሁሉ ደረጃ ከደረሰች በኋላ አንተ ራስህ በስልክ በግሩፕ ሄደ መነጋገር ጥፋት ነው። በቃ ጥፋት ነው። የሆነ ሰው አንድ እርምጃ ቀድሞ ሰይድ ይናገር ባልተቤቱ አንድ ጊዜ ኦኬ ጎ አሄድ። እኔ አሁን አንደኛው ጥያቄ ምን አዳረሳችሁ ነው። አሁን እንዴት እንዳዲስ ተነሳ ሰይድ ጉዳዩን ታውቃለህ። ያን ያክል ቀን ደክማችሁ ማንንም ሳልናገር ማንንም ሰው እንኳን ከሚዲያ ለእኔ ብለው የተጣሉ ሰዎችን ሁሉ ሳልናገር አከብራችኋለሁ። ማከብረው ወንድሜ ነው። ጠየቃችሁኝ፣ በጠየቃችሁኝ መሰረት ተገናኘን። እናቴ ትሙት። እሺ አሁን ምንድነው አዳምጠኝ። እሺ ልንገርህ ስሟንም እሷን በምትሰድብ ምንም አይነት ነገር ብያለሁ። ትላንት ግን ወጣች እንደ ጀግና አስይዛለሁ ደገመችው። አልተውኩም አለች። ይሄን መሰለ አንተ እንደዚህ አልለቅህም፣ የጊዜ ጉዳይ ነው፣ ፊት ለፊት ህግን እንገናኛል። እኔ ስለ ራሴ የተናገረችው አሃ እኔ ፈርቼ እንደተውኩኝ እሷ እንደ ጀግና እዛ ላይ ወጣ። እናንተ በዛ ነው የትቻለሁ ወጣ እንደ ጀግና ተናገረች። አሁንም ራሴ ወክዬ ነው የሄድኩት። አዳምጠኝ ነብዬ፣ እኔ ልጆችሽን አልሰደብኩም።
እየሰማ ነው የተነጋገርኩት። ጊዜ ሰጠኋት፣ ሀሳብ ሰጠ። በሌለሽበት አልናገርም። በሌለሽበት ብናገር ወጥቶ አጀንዳ ፈለገ። እሷ በተናገረችው ልክ ነው የተናገርኩት። እናትሽን አዋሰድብያለሁ። ለእናትሽ ግን ይቅርታ። አሁንም እዚህ ላይ ድጋሚ ልደግማል። ይሄ እንድልላስል ምን አባት ደግመዋለህ? እኔ በህይወት አይደለም እንዴ እናትሽ ትበደሰ። አሁን ቆይ አንድ ነገር እዚህ ላይ እኔ ጥያቄ ነው። አሁን ለምሳሌ እሷ እንደዛ ያለችው ምን ብልሃት ነው ያልካት ነገር አለ? ምንም አላልኳትም። ሳንወያይ እኮ ራስ በራሳች ተጋጥማችሁ ወጣች እንጂ አሁን ለምሳሌ እኛ እሷ እህታችን ናት፣ አንተም ወንድማችን ነህ። ጉዳዩን ሶሻል ሚዲያ ላይ እየወጣ ማንም ሰው የፎሎ መልቀሚያና ነገሩን እያጋነኑ ሌላ ችግር ከሚፈጠር እህትና ወንድሞች ናችሁ ብለን ታውቃለህ፣ ጓደኛችን ጋር በውስጥ አውርተን ለረጅም ሰዓት ኦልሞስት ወደ 40 ደቂቃ ነው 45 ደቂቃ የወሰደ ኮንፈረንስ አድርገን በመጨረሻ አትድረሽበት፣ አይደርስብሽም፣ አትደርስባት፣ አትደርስብህም የሚለውን ደምድመን ይቅርታ ተጠያየቁ ስንል እሷ ነቅላ ወጣች። ችግር የለውም አንተም ተከትለ ወጣ። ችግር የለውም ዋናው ሁላቸውም የውስጣቸውን አውርተዋል። ኦልሞስት በዛ ወሬ ላይ እሷም አንተም ምንም አይነት መጥፎ ደረጃ የሚያዳርስ ነገር የላችሁም። እሷም አሉ ነው፣ አንተም ያሉ ነው። ሁሉም ያሉ ወሬ እንጂ እውነተኛ የሆነ ተግባር አልሰማንም እዛ ጉዳይ ላይ። አንተም እንደዚህ ብለዋል፣ ነከሌ እንደዚህ ብለሽኛል። ኦኬ ጉዳይ እዚህ ደረጃ የሚያዳርሳችሁ አይደለም። ከተስማማችሁና አብራችሁ የምትሰሩት ስራ ካለ አብራችሁ ስሩ። ካልሆነ ግን አንተም አትድረስባት እሷም አትድረስብህ ብለን ደምድመን ግን ይቅርታ ልናባበላችሁ ስንል እሷ ቀድሞ ወጣች፣ አንተም ወጣ። ከዛ ወዲህ ምንድን ነው የተከሰተው ችግር? ምንድን ነው አሁን ዛሬ አንተም ወጥተህ እንድትናገር የሆንከው ወይንም እሷ ትላንት ወጥታ ተናገረች የሚለው ምን ተፈጥሮ ነው ወይስ ምን አዲስ ነገር ተገኘ ነው? አንተ ነህ አሁንም የምናገረው። አዎ እናንተ ናችሁ ያገን። ለማንም እኔ አልተናገርኩም። ያን ቀን ያ ነገር ሆነ። ከዛ በኋላ ጆከር እኔ ባለሁበት ሂዶ ገስት ላይ ቁጭ ብሎ ስሜን አንስቶ አሰድቦኝ ስለኔ ይሄንን ብሎኛል፣ ስለኔ እንዲህ አድርጎኛል የምትለው ነገር ካለ ከዛች ቀን ጀምሮ ጠይቃት፣ መጠየቅ ትችላለህ። እኔ ጋር ስለተጣላች አንተ ማብረት ተጣላኝ አለልም። ጓደኛ ናት። እኔም ጋር ጥሩ ጊዜ ዛሬ ተጣልተናል። ይሄን ብሎሻል፣ ይሄንን ብሎሃል፣ ሙኒት ይሄን ብሎሻል፣ ቤቱን ከፍቶ እንደዚህ ብሎሻል። የሆነ ጥያቄ መጣ። ያ ጥያቄ እንኳን ሲመጣ ስለመባ ጉዳይ አይ እኔ ትላንት የሰራችውን ሐቁን ያየሁትን እንጂ የምናገረው ስለተጣላች ብዬ የስም አልሰጣትም። የነበረውን ነገር እውነቱን ነገር እናገራለሁ። ያ ይሄ ሐሳብ ሲነሳ እሷም ቅር አይላትም። ያለውን ነገር ግልጽ አደርጋለሁ። ተናግሬ አላውቅም። እናንተ እንደጨረሳችሁ ገባች። ትላንት አልተውኳችሁም። የተውኳችሁ መስላችሁ እግራችሁን ዘርግታችሁ በህግም በተለያየም ልጆቿን ያልሰደብኩ ይሄ ልጅ እየተባለ ተሳዳቢ ነን እየተባለ ስም እየተሰጠን እኛ ወይም አንገት ማስደፊያ እኛ እንደማንናገር ወይም የዱባይ ስለምንኖር በዱባይ ህግ ካሳ ይፈልጋችሁ። አሁን እስቲ ጥሯትና ሙኒት እህታችን እኔ አላስገባትም። አንድ ጊዜ ቆይ አንተ ያልካትን ከዛ ጊዜ ወዲያ ያልካትን እኔ አያገባኝም ስለናንተ፣ ግን ስለ እውነት መኖር ጥሩ ነው። እሺ አንዳንዴ ለምን መሰለህ ልትግባባ ትችላለህ፣ ጓደኛ ልትሆን ትችላለች። ከዚህ በኋላ እመቤቴን አንተ ከታረቅ ወንድ እኔ የሚታረቅ ሰላም ብያለሁ። ዋናው ነው አይታረቅም። በቃ አለቀ። አይታረቅ ሰይዶ ረባቡ ወንድሜ ነህ። ብዙ ነገሮችን አሳልፈናል። ለማንኛችሁም ስትገፉ ለማንም ቁም ያለው እኔ እንዲቆሙልኝ ለእኔ እንድትናገሩልኝ አይደለም። ከዚህ በኋላ እኔ እና እሷ በህይወት ነው የምንፈላለገው። አውቄ ነው ያወረድኳቸው። በህይወት ነው የምንፈላለገው። ማንም ሰው ስለዚህ ጉዳይ ደውሎ በውስጥም ይሁን በውጭም እንዳይመጣብኝ፣ እንዳትቆሙልኝ። ለእኔ ማንም እንዲቆሙልኝ ራሴ መናገር የምችል ሰው ነኝ። ማንም ሰው ሲገፋ ግን ወጥቼ ስጋፈጥ ኑሬያለሁ። በሰው ነገር እንጂ በእኔ በግሌ ጉዳይ ተጣልቼ አላውቅም። እኔ ስለተጣለው ተጣሉልኝ ምል ሰው አይደለሁም። ፎክራለች። መጀመሪያ ፎክራ ነው የመጣችው። ማንም ያላደረገውን አድርጋ ነው የመጣችው። ትምጣ በፈለገችበት። ከአንቺ ብሼ መርዝ ሁኜ ነው የምመጣው።
ደምን ባስለቅስሻለሁ። በጣም ማቀማለኝ አንቺ ከፍተሽ 10,000 ሰው እንደምትይዩ 20,000 ሰው ይዤ እመጣለሁ። ማንም ሰው ወደ እርቅም ወደ ምናምንም እኔ ሳልፈቅድ ሰው አታስገቡ። ወደ እርቅም ወደ ምናምንም ማንም ሰው እንዳይጠይቅ። ትላንት ወጣ እንደዛ እኔ ላይ ደረቷን ገልብጣ ይቅርታ ማን ተሰብስበሽ እንደዚህም ብትመጪ ወቅትሻለሁ ብቻዬን። ብሔርተኝነቱም ጋር ይዛባብኝም ለእናንተም ለግለሰብ መልስ ለመስጠት 24 ሰዓት ጊዜ አለኝ። በቃ ጨርሻለሁ። በፈለግሽበት መንገድ ነይ። አንድ ደቂቃ ብቻ አጭር ነች። እኔ መናገር እንፈልገው ብዙ ማንዛዛት አልፈልግም። የታየኝ ሐሳብ አንድ ደቂቃ ብቻ። ሙኒት አንድ ነገር ልንገርሽ። ጆከር ልግዳው ካልሽ ትጎጂዋለሽ። ጆከር አንቺ ብቻ አይደለሽ የምትፈልጊው፣ ብዙ ጥላቶች አሉት፣ መንግስት አለ። ይሄ ልጅ ለአማራ ህዝብ ቀን ከሊት ሲለፈልፍ የነበረ ሲታገል የነበረ ልጅ ነው። ልግዳው ካልሽ ትጎጂዋለሽ፣ እውነት ነው። ግን ጎርተሽው ወንድ ልጅ ነው ማምቶ አይወጣም። ነገ ጧት ግን ዋጋ ያስከፍልሻል። ዋጋ ያስከፍልሻል። አንቺም ጥሩ አይደለም። ቂም መያያዙ አይጠቅምም ነው። ይሄን ልጅ አስያሽው ተያዘ 2 ዓመትም 3 ዓመትም ታስሮ ሊወጣ ይችላል። ግን አላስፈላጊ ሙድ ውስጥ ትገባላችሁ። እንደ ህዝብ ነው የምትጠየቂው። ይታሰር ይውጣ። ከወጣ በኋላ ግን እስከ ቤተሰብሽ ዋጋ ሊያስከፍልሽ ይችላል። ይቅር እንካ ስላንቴው አያስፈልግም ነው። አልነካሽም ብሏል። አልነካሽም በቃ መፎከሩ መሸለሉ አያስፈልግም። ሙኒት በየሄድሽበት ደረትሽን ገልብጠሽ 24 ሰዓት አስይዛለሁ እያለ መሸለሉ የሚጠቅምሽ ነገር አይደለም። ከጎኑ ብዙ ሰው አለ። አስይዥው ይውጣ፣ ችግር የለውም። ግን የሚጠቅምሽ ነገር አለ። ለሱም አይጠቅመውም፣ ላንቺም አይጠቅምሽም። ተራርቃችሁ መኖር መከባበሩ ነው የሚጠቅማችሁ። ስለዚህ መስተካከል ካለባችሁ እሱም ስምሽን ላላነሳ ብሏል። ስምሽን አያነሳም። ስሙን አታንሺው። በየሄድሽበት ግን ገንዘብ አለ፣ ታዋቂ ነኝ፣ ዱባይ ላይ እኔ ከንቲባ ነኝ እያልሽ የምትፎክሪው ነገር ኋላ ዋጋ ያስከፍልሻል። ጥሩ አይደለም። ይቅርብሽ። አትታገዩ፣ እሱም አይታገልሽ። አንቺ በብርሽ ከመንግስት ጋር ሆነሽ ታፈራለሽ። ከዚያ ውጭ ግን ይሄ ሊታስሮ ከወጣ በኋላ መጨረሻ ላይ የስጋት ኑሮ ነው የምትኖሪው። እኔ እውነቱን ልንገርሽ፣ በቤተሰብሽ ላይ ምንም ነገር መጥፎ ነገር እንዲከሰትብሽ አልፈልግም። ግን በሰቀቀን ከምትኖሪ በቃ ይቅር ተባብላችሁ ሁለታችሁን ፈታችሁ ወደ ሰላማዊ ኑሮ ብትመለሱ መልካም ነው የሚል እምነት አለኝ። ጨርሻለሁ። አብዲ ቴንክ ዩ። አሁንም አንድ ነገር እናገራለሁ። ቅድምም ተናግሬያለሁ፣ አሁንም እናገራለሁ። ወንድ ነሽ፣ ፎክረሻል። ማንም ሌባ ነሽ፣ በሌብነትሽ ነው ሌባ ራስሽ አምነሽበታል። ሌባ ነው ያልኩሽ። ወጥተሽ የፈለግሽውን አድርገሻል። ከዛ በኋላ አልፌሽ ዝም ብያለሁ። አንቺ ጀግና ነሽ። ወጥተሽ ግን እንደ ጀግና እኔ ላይ ጆከራው ማንንም እንደ ኃይለኝነት ስለምጠይቅ ጆከር ስለምባል ያም ቆይ ሰው አታስገቡ። ያም ስለሚጠራኝ ጆከርን እኮ አንቀት አስደፋኝ፣ ጆከርን እኮ እስር ቤት አስገባች፣ ጆከርን እንዲህ ያደረገች ሙኒት ጀግና ለመባል ጆከርን እኮ ረገጠችው ዝም እያላት። ጀግና ሴት አሸነፈ። የአንቺ ካንስሌሽን መሰብሰቢያ አይደለም። አላማችሁን፣ ስራችሁን፣ ምን እንደምትሰሩ በምድር ላይ ምን እንደምትሰሩ አላችሁበት ሀገር ላይ ማን ላይ ዘመቻ እንደምትወጡ ተደራጅታችሁ እንዴት እንደምትመጡ አብሬያችሁ የኖርኩኝ በደንብ ጠንቅቄ፣ አንቺንም ሳራ ዳጣንም ማንንም ጠንቅቄ ማቅሰው ነው። እኔ ላይ መታች ግን ጀግና ተጫውተሽ እኔ ልንገርሽ የማንንም የቤተሰብ የምንም የማንም አልመለስልሽም ካሁን በኋላ። መተሽ ግን እዚህ ይሄና ፎቶ ጀግና ስለተባልሽ እነሞጣ ማንም የጠላይ ሰው ጀግና ሊልሽ ይችላል። አንድ ነገር ግን የምነግርሽ በእኔ መተሽ እኔ ላይ ተናግረሽ እኔ ላይ እንዲፈራው አሸማቀሽ ምናምን አድርገሽ ሰርተሽ ካንስሌሽን በእኔ አስበስቢ። ስራችሁን ከጫፍ እስከ ጫፍ ወረበል ከአባ በደንብ አውቃለሁ። የአባቴን አጥንት እናንተን በደንብ አውቃችኋለሁ። ሳልደርስብሽ ወጥተሽ ትላንት መልስሽ ፎከርሽ። እኔ ትዕግስት የለኝም። ማንም ሲነካኝ ወጥቼ እናገራለሁ። ማንም ሲነካኝ ወጥቼ እንደፈለኩ አብጠለጥላለሁ። በነኩ ልክ እኔና አንቺ እናቴን ሰደበ ምናምን ለሞት እየተፈላለግን ነው። በውስጥ ሁሉ የምትጠይቂውን ጥያቄ ለማን ምን እንደምታወሪ ያን ሁሉ አውቃለሁ። አውቄ ነው ያለፍኩሽ። ስትመጪ ትመጫ ትላንት አልተውኳችሁም፣ የረሳሁላችሁ የተውኳችሁ መስሏችሁ ምን ተገስጠሽ እንደዚህ ፊት ለፊት ካሜራ ሞልተሽ ስለመጣሽ እኔ ጆከር እንኳን አንቺንና እንደፈለኩኝ
አንቺ የኔን ስም እንትን ብለሽ እኔን ወይ የሆነ ነገር አድርገሽ ጀግና ለመባል ነው ያለሁኝ። አብጠለጥልሻለሁ በሰጠሽ አሁን ካሁን በኋላ በምትናገር ልክ ሚዲያ ላይ ባሽሙር ብትናገሪ በግልጽ ስምሽን ጠርቼ ነው የምናገር። አክብረሽ ትተኛለሽ፣ የራስሽን መንገድ ትይዣለሽ። እኔም ከአንቺ ጋር የፖለቲካ ችግር የለብኝም። ብዙ ነገር ያሳለፍኩ ሰው ነኝ። አይ በዚህ እቀጥላለሁ ጉራሽን እየነፋሽ ከማንም ጋር ደውይ ደረትሽ እንደዚህ ነፍቼ እመጣለሁ አሁን የምትይ ከሆነ እናቴን ቀን ይስጠኝ አባቴን ቀን ይስጠኝ እናቴ ትሙት አልለቅሽም። አንቺም አልለቅህም እንዳልሽኝ አልለቅሽም። አንቺን ማነሽ አንቺ? ሚዲያው እኩል እኮ ነው። ሚዲያው እኩል እኮ ነው። አሁንም እኔ አንድ ግልጽ ነገር የምናገረው ማንንም አልወኩ። ዛሬ ራሴ ወክዬ በራሴ ጉዳይ ብቻ ነው የመጣሁት። በእኔ ጉዳይ ማህበረሰብ የማይመለከተው ማንም ቤት ከፍቶ ሊናገርሽ ይችላል፣ አያገባኝም። ማንንም ቁሙልኝ አልልም። ብሔርተኝነት ሌላ ነው፣ የግለሰብ ጸብ ሌላ ነው። ዛሬ እኔ እንትን ስለምል ህግ ዮኒ ማኛ እንደዛ ሲያራግጥሽ ማታ ገብተሽ ስለምኝ አይደለም። አሜሪካኗ ነፃነት አለበት። ሀቢባ ከስር እስከ ማሰሪያ እስከ ጫፍ አፍንጫሽ ድረስ ስነግርሽ ምን ብለሻታል? ሄደሽ ከሰሻታል? እንደኔ ያስፈራርተሻል? የኔ ጉዳይ በዚህ በኔና በሷ ጉዳይ ማህበረሰብንም አይወክልም፣ ማንንም ግለሰብ አይወክልም። ማንም እንዲቆምልኝ አልፈልግም። እሷ ጋር ልትግባቡ ትችል መብታችሁ ነው። ገዝቷ ላይ መብታችሁ ነው። እኔና አንቺ አቅም አለኝ። እኔ እንኳን አንቺንና ሌላውንም አርበተብታለሁ። በማዋደድ በኪሎ መጨመር እንዳይመስልሽ። እናቴ ትሙት አንቺ አይነቷን ለሚዲያ ላይ አስተናግዳለሁ። ጉራም አይደለም መናገር እኮ ነው። ቤትህን ከፍተህ አፍ መክፈት። በአካል እኔን ምን ላረግሽ ነው? በአካል ባገኝሽ እውነት ርቀሽ ነው። አጥቼ ሳላይሽ ቀርቼ ነው። ስራ ቦታሽ ጠፍቶኝ ነው። ምን ላረግሽ ነው? አንቺን በጩቤ ልወጋ፣ አንቺን በቦምብ ተኩሼ ልገልሽ ነው? ሴት እኮ ነሽ። በአካል አግኝኝ አልሽ። በአካል አግኝተሽ ፍቅር ልንጭ ባለትዳርሽ ትልቅ ሴት ነሽ። የትልቅ ስንት ትልቅ 6 ልጅ ያለሽ ሴት ነሽ። ምንድን ነው በአካል ብትገኝስ? ወንድ ልጅ በአካል ቢያገኝሽ በጥፊ ቢያናፍጥሽ ልመልሽለት ነው? ይሄ ማስመሰል። እኔን የመዳም ቅመሞችን እያስፈራራሽ ማንንም እከሳለሁ፣ እንዲህ አረጋለሁ፣ ከሌጋ ከሌ ግሩፕ ሰርተሽ እንዲህ አረጋለሁ፣ እንዲህ አስደርጋለሁ፣ ኢማራት ነው እንደዚህ ነው ብለሽ እንደምታስፈራሪያቸው ሰዎች አይደለሁም። አንቺ እኔ ልታስፈራሪኝ አትችይም። ቢሳካልሽ ቢሆን አቅሙ ቢኖርሽ እኔን አስገድለሽና አስይዘሽ ነበር። ወሬ አያስፈልግም። ካሁን በኋላ ቃል ለምድር ለሰማይ ማንም አይቆምልኝም። በብሔርተኝነትም በአማራ ስምም አልደበቅም። አንቺን እንገጥማለን። ሴት ነሽ። አሽሙር ብነኪኝ ሚሊዮን አሽሙር ነካሻለሁ። ይሄ ነው፣ ጨርሻለሁ። ባለሀብቷ አለው በፈለግሽበት ጊዜ እንዳታስቢ። ሰላም ሆነ። ጆከር ወጣ እንግዲህ ለወጣ ነው። አሳልፋለሽ ችግር የለውም። ያው እንደ አይጥ 100 ጊዜ 100 ዓመት ከመኖር እንደ አንበሳ አንድ ቃል መኖር ይሻላልና አስይዙ። እኔም እንድታስይዙ አበረታታሻለሁ። እንደ ሄለን ቤት 50 አንበሳ ወርድሻለሁ።